ከዛ ውጭ ያለውን ብዙ የሚጽፉትን ኮሜንቱ ምኑ ብዙ ነገር ስለሚባል ብዙ የለቀቁት ቪዲዮ ምንድነው ያው በአረብኛ ነበርና አሰላሙ አለይኩም ወራህመቱላሂ ወበረካቱ ብሎ ነው የሚጀምረው። ከዛ ሰዎች ኮሜንት ላይ ግማሾቹ ወአለይኩም ሰላም ወንድም ብሬክስ ብለው ይመልሳሉ። ግማሾቹ ደግሞ ወአለይኩም ሰላም ብለው በመለሱት ላይ አይባልም ወአለይኩም ብቻ ነው የሚባለው ብለው ሲመልሱ አየሁና ሰርች ማድረግ ጀመርኩ። ያ ሰርች ያላደረኩበት ቦታ የለም። ጎግል ላይ ሰርች ያደረኩ፣ ዩቲዩብ ላይ ሰርች ያደረኩ፣ ብዙ ነገር አየሁ። ማለት እኔ ማወቅ የፈለኩት ምንድነው ኦኬ በሁለቱም ላይ እውነት እንዳለ ገብቶኛል። ወአለይኩም ሰላም በሚሉትም ወአለይኩም ብቻ ነው መባል ያለበት በሚሉትም ኦኬ ሶ ዋትስ ዘ ሪዝን ወአለይኩም ተብሎ የሚመለስበት ለምንድነው ወአለይኩም ሰላም ቢባልስ ምንድነው ችግሩ የሚለው ላይ ጥናት ማድረግ ፈለኩና በተቻለ መጠን ቼክ አደረግኩ፣ አየው፣ ልዩነቶችም አወቅኩኝ እና ምናልባት እኔ ካነበብኩት በላይ የተሻለ ምላሽ ወይም ደግሞ አጥጋቢ መልስ የሚሰጠኝ ሰው ካለ እስኪ ዛሬ እንደዚህ ስትባባሉ ነበራችሁ እርስ በርሳችሁ ኮሜንት ላይ እና ምንድነው ነገሩ ብዬ ወአለይኩም ሰላም የሚልህን ሰውየው የሰላምታው ሁኔታ እየተንኮል ከሆነ በአንተ ላይ ለማሾፍ ለመሳለቅ ከሆነ ወአለይኩም ትለዋለህ። ወአለይኩም ማለት ያው በአንተም ላይ ስላቅህ ሹፈትህ በአንተም ላይ ይሁን ማለት ነው። ሌላ ነገር የለውም እኮ። ከዛ ውጭ ግን አሰላሙ አለይኩም ማለት በአንተ ላይ ሰላም ይሁን ነው። አንተ ለተመልካቾችህ ለምታያቸው ሰው ለወዳጆችህ ሰላም አለይኩም ስትላቸው በእናንተ ላይ ሰላም ይሁን ነው የምትላቸው። እነሱም ደግሞ ወአለይኩም ሰላም ሲሉ በአንተም ላይ ሰላም ይሁን ነው። ክሪቲካል ወደ እምነቱ ወደ ውስጥ ምናምን ብዙ መግባት የሚያስፈልግም አይመስለኝም። ምክንያቱም ንጹህ ልብ ይዞ መቀጠሉ ነው የሚሻለው። አንተ ብሬ መተህ ሰላም አለይኩም ስትል በንጹህ ልብህ ነው ሰላም በእናንተ ላይ ይሁን እያልክ እሱ ነው እንትን የሚለኝ የሚገዛኝ እሱ ነው የምረዳውና ከዛ መላሹ ደግሞ ወአለይኩም ሰላም ቢልህ በአንተም ላይ ሰላም ይሁን ቢልህ ለአንተ ሰላም ብመኝ እምነቴ ጋር ምንም የሚያመጣብኝ ችግር አለ ብዬ አላምንም ፐርሰናሊ። አንዳንድ ጊዜ ክሪቲካል እንደው ዝም ብሎ ይሄ የማሾፍ ለምሳሌ የመቀለድ እንደው እስከዛሬ ድረስ በማወቅም ባለማወቅም የመጣንባቸው መንገዶች አሉ። ይሄ ዝም ብሎ መዘራጠጡ ምኑ እሱ በጣም ያሰለቻል አይደለ ብሬ? በቃ ሰላም እኔ ብሬ በንጹህ ልብ በወድህ አንተ እኔም በንጹህ ልብ ብትወደኝ ታተርፋለህ እንጂ አትከስርም፣ አተርፋለሁ እንጂ አልከስርም። እኔ አሁን እየገባኝ ያለው ይሄ ነው ኖርማሊ መሆን ያለበት። ከክፋት ከጥላቻ ከመገፋፋት ምንም እንትን የሚል የለም። እምነታችንን አስመልክቶ